እንደ ቋያ የምትነደው ጉደኛው ሀገር ኢራን ጉድ አሰምታናለች። ሞትን በጥቅሻ የሚሸውዱ ተአምረኛ ሰው አንድ አይደለም ሁለትም ትንሽ ነው ሶስትም ያንስባቸዋል 9 ጊዜ በመንፈሳዊነት አይታወቁም በወታደርነት እንጂ። የኢራን እስላማዊ አብዮት ዘብ አዛዡ ብርጋዴር ጄኔራል ኢስማኤል ቃኒ አክባርኔዛድ በተሰለፉባቸው ዘመቻዎች በወጡባቸው ግዴታዎች በተሰማሩባቸው ዲፕሎማሲያዊ ተልኮች ከጎናቸው ያሉት በቦምብ ሲነዱ ባለሞ ተኳሽ ጥይት ሲወድቁ እሳቸው እንኳን ሰውነታቸው ልብሳቸው አልተጫረም። በእስላሙ ዓለም ጀግና በምዕራባውያኑ ዘንድ ጠላት ተደርገው የተፈረጁ በርካታ ታዋቂ ሰዎች ከመገደላቸው በፊት ወይም ሲገደሉ ከዚህ ሰው ጋር ተገናኝተው ነበር። ጀግናው ኢስማኤል ቃኒ ሰይጣኖቹ ምዕራባውያን በቀበሩት ፈንጅ ባስወነጨፉት ሚሳኤል በቀሰቀሱት የሩምታ ተኩስ ተገደሉ ተብሎ በተደጋጋሚ ሞታቸው በመገናኛ ብዙሃን ተዘግቧል። ዘገባው ይፋ በሆነ የአፍታ ቅጽበት ግን በሕይወት መትረፋቸውን ለማረጋገጥ በቴሌቪዥን መስኮት ብቅ ይላሉ። መሳሪያው ላይ አፍዛ ደንግዛ አሰርተውበት ይሆን ያስብላል። አሊያም ደመነፍስ ሹክ ይበላቸው አይታወቅም። ጥቃት ከመሰንዘሩ ደቂቃዎች በፊት አካባቢውን ይለቃሉ። ያኔ የነበረው እንዳልነበረ ይሆናል። ይህ ድግግሞች ግን እድለኛ ከሚል ቅጥያ እንዴት ወደሚል ጥርጣሬ አመራ። ታማኝ ወታደር ላይ የታማኝነት ጥያቄ ተነሳ። በተለይም የአያቶላህ አሊ ሐምኔን ግድያ ተከትሎ ኢራንን ለ45 ዓመታት በወታደርነት ያገለገሉት ለአያቶላህ ታማኝ ከመሆን አልፎ በኢራን ተፈሪውንና ኮድስ የሚል ስያሜ የተሰጠውን ቅዱስ እንደማለት ነው የኢራንን እስላማዊ አብዮት ዘብ የመሩት ኢስማኤል ቃኒ ማን ናቸው? ለእስራኤል ይሰልላሉ የሚለው ውንጀላ አሉባልታ ወይስ በመረጃ የተረጋገጠ እውነት? ከአያቶላህ አሊ ሐምኔ ግድያ በኋላ ብርጋዴር ጄኔራል ኢስማኤል ቃኒ የት ደረሱ? ተአምረኛዋ እስራኤል በተአምር ከኢራን አስወጣቻቸው ወይስ ይህ አንጓ ላይ ነው? ኢስማኤል ቃኒ በተለይ ባለፉት 2 ዓመታት የብዙሃኑ ኢራናውያን መነጋገሪያ ነበሩ። በዙሪያቸው ያሉት ሁሉ ሲሞቱ እሳቸው ግን ራሱን ሞትን የሚገድሉ ተአምረኛ ተደርገው ሲፈረጁ ቆይተዋል። በቅርቡ የኢራን የበላይ መሪ አያቶላህ አሊ ሐምኔና በርካታ ከፍተኛ ባለስልጣኖቻቸው ሲገደሉ ቃኒ ከሟቾቹ መካከል አልነበሩም። ያልተረጋገጡ ዘገባዎች እንደሚያመላክቱት ጥቃቱ ከመፈጸሙ ጥቂት ደቂቃዎች ቀደም ብሎ ስፍራውን ለቀው ወጥተዋል። ዘዊክ እንዳስነበበው ቃኒ በዙሪያቸው ያሉ ከፍተኛ መሪዎች ከተገደሉባቸው 9 ጥቃቶች በተአምር ማምለጣቸው ባለ 9 ነፍሱ የሚል ስም አትርፎላቸዋል። በተለይ ያንዳንዱ ግጥምጥሞች በኩሸት የታሪክ አወቃቀር የሚታወቁት የኤስያኖችን ድርሰት ይመስላል። ይህ ባለ 9 ነፍሱ የሚለው ዝና ለአድናቂዎቻቸው የእግዚአብሔር ጥበቃ የሚል ትርጓሜ ቢኖረውም ለጠላቶቻቸውና ለጠርጣራ መርማሪዎች ግን የእስራኤል ጥበቃ ተደርጎ መወሰዱ አልቀረም። ታኅሳስ 24 2012 ዓ.ም በብሔራዊ ጀግንነታቸው የሚወደሱት የማይታዩት ዘዋሪው መሪ የሚባሉት በኢራን አብዮታዊ ዘብ የኩድስ ወታደራዊ ጥበቃ አዛዥ የነበሩት ቃሲም ሱሌይማኒ በጥብቅ ሚስጥራዊ ጉዞ ከሶሪያ ወደ ኢራቅ ያመራሉ። ባግዳድ አውሮፕላን ማረፊያ እንደደረሱ በ2 መኪናዎች ከታጀቡት የኢራቅ ታጣቂ መሪዎች ጋር በመሆን ከአውሮፕላን ማረፊያው መውጣት ይጀምራሉ። በዚያው ቅጽበት MQ-9 ሪፐር የተባለች አሜሪካ ሰራሽ ሰው አልባ አውሮፕላን በተሽከርካሪዎቹ ላይ የሚሳኤል ጥቃት ሰነዘረች። በመኪናው ውስጥ የነበሩት ሱሌይማኒና የኢራቅ የህዝብ ተንቀሳቃሽ ኃይል ምክትል መሪው አቡ ማህዲ አልሙሐንዲስ ወዲያው ተገደሉ። በግድያው ቃኒ በተወሰነ ደረጃም ቢሆን በ2 ምክንያቶች ተጠርጣሪ መሆናቸው አልቀረም። የመጀመሪያው የስልጣን ሽኩቻ ነው። በሱሌይማኒ ጥላ ስር የነበሩት ቃኒ ወደ ቀዳሚው የስልጣን እርከን መምጣት ፍላጎት፣ ምናልባት ይሄ ስልጣንና ከጥላ የመውጣት ፍላጎት ቃኒን ከገዳዮቻቸው ጋር ተባባሪ ሊያደርጋቸው ይችላል። በርግጥም ሱሌይማኒ እንደተገደሉ ቃኒ ስልጣኑን ጠቅልለው ይዘዋል። ሁለተኛው ደግሞ የመረጃ ክፍተት። አሜሪካ ሱሌይማኒ በየትኛው አውሮፕላን በምን ሰዓትና የትኛው መኪና ውስጥ እንዳሉ በትክክል ለማወቅ በኢራን ወይም በኢራቅ ከፍተኛ አመራሮች ውስጥ ያለ የውስጥ መረጃ ቀባይ እንደሚያስፈልጋት ይታመናል። ቃኒ ደግሞ እንደ ምክትል አዛዥነታቸው የሱሌይማኒን የጉዞ ፕሮግራም የማወቅ እድሉ ነበራቸው።
መጋቢት 23 2016 ዓ.ም ኢስማኤል ቃኒ በሶሪያ ዋና ከተማ ደማስቆ በሚገኝ የኢራን ቆንስላ አንድ ቢሮ ውስጥ ከጄኔራል መሐመድ ረዛ ዛሄዲና ሌሎች ወታደራዊ መኮንኖች ጋር ስብሰባ ተቀምጠዋል። ጄኔራል መሐመድ በሶሪያና ሊባኖስ የሚገኘው የኩድስ ኃይል ከፍተኛ አዛዥ ናቸው። ቃኒ በሊባኖስ ቤይሩት ውስጥ የተገኙት አገራቸው በእስራኤል ላይ የምትወስደውን ወታደራዊ እርምጃ ለማስተባበርና ከሂዝቦላህ መሪዎች ጋር በሚኖራቸው አስተዋጽኦ ለመምከር ነበር። ቃኒ ድንገት ስብሰባውን አቋርጠው ከህንፃው ወጡ። ደቂቃዎች አልቆየም። እስራኤል F-35 የተባሉ ዘመናዊ የጦር አውሮፕላኖቿን በመጠቀም 6 ሚሳኤሎችን በህንፃው ላይ አዘነበች። ጄኔራል መሐመድ ረዛ ዛሄዲን ጨምሮ 7 የኢራን ወታደራዊ መኮንኖች ተገደሉ። ሐምሌ 24 2016 ዓ.ም የሐማስ የፖለቲካ መሪ ኢስማኤል ሃኒየህ በቴህራን ሲገደሉ ኢስማኤል ቃኒ ከጥቃቱ ያመለጡበት መንገድ በእርሳቸው ላይ የሚነሳውን ጥርጣሬ አጎለበተው። በኢራኑ ፕሬዚዳንት ማስዑድ ፔዜሽኪያን በዓለ ሲመት ላይ ለመታደም ቴህራን የገቡት የሐማሱ መሪ የደህንነት ጥበቃ የሚደረግላቸው አብዮታዊ ዘቡን በሚመሩት ቃኒ ነበር። ከጥቃቱ ሰዓታት በፊት ቃኒ ሃኒየህ ባረፉበት ግቢ ውስጥ መታየታቸው ይነገራል። ጥቃቱ ሲፈጸም ግን እሳቸው በስፍራው አለመገኘታቸው መረጃው ቀድሞ ደርሷቸው ይሆን የሚል ጥርጣሬ በኢራን የደህንነት ባለሙያዎች ዘንድ ቀሰቀሰ። ሃኒየህ የተገደሉት ክፍላቸው ውስጥ ተደብቆ በነበረና በረቀቀ ቴክኖሎጂ በሚፈነዳ ፈንጂ እንደሆነ ይገመታል። እንዲህ አይነት ፈንጅ ጥብቅ ጥበቃ በሚደረግበት ግቢ ውስጥ እንዴት ሊገባ ቻለ የሚለውን ጥያቄ አስነሳ። በአንድ ነገር ግን እርግጠኛ መሆን ይቻላል፣ ፈንጁ በሆነ የውስጥ ሰው እርዳታ ወደ ክፍሉ መግባቱ። ጥያቄው ያ ሰው ማን ነው የሚለው ነው። የሃኒየህ ክፍል ተለይቶ ሲመታ ቃኒ ያሉበት ክፍል አለመነካቱ ወይም እሳቸው በዚያ ቅጽበት በስፍራው አለመኖራቸው ሞሳድ የራሱን ሰው ለመጠበቅ ያደረገው ጥንቃቄ ነው የሚል ወሬ በአረብ ሚዲያዎች እንዲናፈስ አደረገ። ሃኒየህ በተገደሉ ማግስት ቃኒ በለቅሶ ስነ ስርዓቱ ላይ ቢገኙም ከፍተኛ ሐዘን ላይ እንደወደቁና ግራ መጋባት ውስጥ እንደገቡ ፊታቸው ያሳብቃል። ሆኖም ከዚያ በኋላ በነበሩት ወሳኝ ስብሰባዎች ላይ አለመታየታቸው ኢራን በራሷ አዛዥ ላይ እምነት ማጣቷን ያረጋግጣል የሚሉ ተንታኞች አሉ። ከሃኒየህ ግድያ በኋላ ኢራን ከ20 በላይ ከፍተኛ የደህንነትና ወታደራዊ መኮንኖቿን በቁጥጥር ስር አውላለች። ቃኒም ለጥያቄ ቀረቡ። ይህ ነው የሚባል ተጨባጭ መረጃ ያልተገኘባቸው ቃኒ ምንም እንኳን በወቅቱ ነፃ ቢለቀቁም ከዚያ በኋላ በተከታታይ በሊባኖስና በሶሪያ የተፈጸሙት ግድያዎች በእሳቸው ላይ ያለውን ጥርጣሬ ወደ ከፍተኛ ደረጃ አሸጋገረው። መስከረም 23 2017 ዓ.ም በእስራኤል የአየር ጥቃት የተገደሉትን የሂዝቦላህ መሪ ሐሰን ናስረላህን ይተካሉ የተባሉት ሐሺም ሳፌዳይን በደቡብ ቤይሩት ዳሂያህ በሚገኘውና ከመሬት በታች በተገነባው የድርጅቱ ዋና የእዝ ማዕከል ስብሰባ ላይ ተቀምጠዋል። ኢስማኤል ቃኒ በቤይሩት በነበረው በዚህ ስብሰባ ላይ ቢጋበዙም ለመገኘት ከተስማሙ በኋላ 11ኛው ሰዓት ላይ ውሳኔያቸውን ሰረዙ። የስብሰባው መርሃ ግብርና የተሰብሳቢዎቹ ማንነት መረጃ የደረሳት እስራኤል የአየር ጥቃት ሰነዘረች። ብዙ ተስፋ የተጣለባቸው ሐሺም ሳፌዳይንና ከ25 የማያንሱ ከፍተኛ የሂዝቦላህ አመራሮች ተገደሉ። እንደተለመደው ቃኒ እንዴት ከዚህ ጥቃት ሊተርፉ ቻሉ የሚለው ጥያቄ መነጋገሪያ ሆነ። ቃኒ ስለ ጥቃቱ አስቀድሞ መረጃው ነበራቸው የሚል ማጉረምረም በሂዝቦላህና በኢራን ደህንነት ውስጥ ተቀሰቀሰ። በተደጋጋሚ ከጥቃት የመትረፋቸው አጋጣሚ መለኮታዊ ከለላ ሳይሆን ቀመራዊ ሴራ አድርገው የፈረጁት የአረቡ ዓለም መገናኛ ብዙሃን ሰውየውን የሞሳድ ወኪል ናቸው እስከ ማለት አድርሷቸዋል። ቃኒ ደግሞ እስራኤል እኔን ለማግኘት የምታደርገው ጥረት ነው በሚል ማስተባበያ ንጽህናቸውን ለማወጅ ይሞክራሉ። በቅርቡ አያቶላ አሊ ሐምኔን ጨምሮ በርካታ ከፍተኛ ባለስልጣናት ሲገደሉ ቃኒ በቦታው አልነበሩም። ምንም እንኳን በኢስማኤል ቃኒ ዙሪያ የሚነገሩት ዘገባዎች ያልተረጋገጡና አብዛኞቹ በማህበራዊ ሚዲያ ላይ የሚዘዋወሩ ቢሆኑም ጥቃቱ ከመፈጸሙ ጥቂት ደቂቃዎች በፊት አካባቢውን ለቀው ስለመውጣታቸው ይነገራል። ልዩነቱ ለምን ወጡ በሚለው ላይ የሚሰነዘሩት መላምቶች ናቸው። አንዳንድ ያልተረጋገጡ የቀጠናዊ መገናኛ ብዙሃን ዘገባዎች ጥቃቱ ከመፈጸሙ ጥቂት ቀደም ብሎ ቃኒ አጣዳፊ የደህንነት ስልክ ጥሪ እንደደረሳቸውና ያንን ጥሪ ለመመለስ ከመሬት በታች ከተሰራው ህንፃ ወጥተው ወደ ሌላ ክፍል ሄደዋል ይላሉ። ይህ አጋጣሚ ነው በኢራን የደህንነት ክፍሎች ዘንድ
ጥቃቱ ስለሚፈጸም ራሳቸውን ከአካባቢው እንዲያርቁ የተደረገ የማስጠንቀቂያ ጥሪ የሚል ጥርጣሬ የፈጠረው። ሌሎች ደግሞ ቃኒ በወቅቱ ከነበሩት ከፍተኛ መሪዎች ጋር ተወያይተው እንደጨረሱና ከሌሎች የየመን ሁቲ ወይም የኢራቅ ታጣቂዎች ጋር የሚደረግን ስብሰባ ለመምራት ቀጠሮ እንዳላቸው ተናግረው መውጣታቸውን ይገልጻሉ። አንዳንድ ዘገባዎች በሌላ በኩል ጄኔራሉ የአካባቢውን የደህንነት ሁኔታ በግላቸው ለመፈተሽ ወይም ተጨማሪ የጥበቃ ዝግጅቶችን ለማድረግ በሚል ሰበብ ከስብሰባው መውጣታቸውን ያመለክታሉ። ምክንያቱ ምንም ይሁን ምን ቃኒ ከጥቃት ይከላከላል የተባለለትን የምድር ውስጥ ህንፃ ለቀው በወጡ ከ5 እስከ 10 ደቂቃ ባለው ጊዜ ውስጥ ድብደባው መፈጸሙ አያቶላ ሐምኔ ያሉበት ትክክለኛ ክፍል ላይ ጥቃት መሰንዘሩ የኢራን መርማሪዎችን ጥርጣሬ ከፍ አድርጎታል። በኢራን ኢራቅ ጦርነት ምትክ የለሽ ጀብዱ በፈጸሙት በሶሪያና አፍጋኒስታን ህዝባዊ ትግሎች ውስጥ ወታደራዊ ብቃታቸውን ባስመሰከሩት ከእስራኤል ጋር በተካሄደው ጦርነት ከግንባር በዋሉት ኢስማኤል ቃኒ ላይ የሚሰነዘሩትን የካሃዲነትም ሆነ የሰላይነት ውንጀላ እውነት አይደለም ብለው የሚከራከሩላቸው ወገኖች አሉ። እሳቸውን ለማወቅ የተጓዙበትን መንገድ ማወቅ ይበቃል ይላሉ እነዚህ አካላት። የ67 ዓመቱ ብርጋዴር ጄኔራል ኢስማኤል ቃኒ አክባር ነይዛድ ኢራን በወታደራዊ ብቃታቸው የምትተማመንባቸው አይነት ሰው ናቸው። በዘመቻ ተልኳቸው የልብ አድርስ በመሆን ከ4 አስርት ለሚልቁ ዓመታት ያገለገሉ ቆፍጣና ወታደር። አያቶላህ ሩሆላህ ሆሜኒ የ1971ን ህዝባዊ አመጽ ቀስቅሰው ንጉሳዊውን ስርዓት ሲገረስሱ ኢስማኤል ቃኒ 20 ዓመት አይበልጣቸውም። በ1972 ዓ.ም የኢራን አብዮታዊ ጥበቃ ጦርን ተቀላቀሉ። የመጀመሪያው ወታደራዊ ተልኳቸውን በኢራን ኩርዲስታን ግዛት የተነሳውን የኩርድ አማጽያን እንቅስቃሴ ማዳፈን ሆነ። የኩርድ ተገንጣይ ቡድኖችን በመዋጋትና አካባቢውን በማረጋጋት ረገድ ንቁ ተሳትፎ ስለማድረጋቸው የህይወት ታሪካቸውን አስመልክተው የተሰነዱ ጽሑፎች ያመለክታሉ። የኩርድ አማጽያን እንቅስቃሴን በመመከትና የእንቅስቃሴውን መሪዎች በማንበርከክ የቀሰሙት ልምድ ስማቸውን አገነነው። በወታደራዊ መስመርን በፍጥነት አደጉ። ይህም ቀጥሎ በተቀሰቀሰውና 8 ዓመታት በዘለቀው የኢራን ኢራቅ ጦርነት ላይ ከፍተኛ የጦር አዛዥ እስከ መሆን አደረሳቸው። በ1990ዎቹ መጀመሪያ ታሊባን 90 በመቶ የሚሆነውን የአፍጋኒስታን ግዛት ተቆጣጥሮ ነበር። ሆኖም የቃኒ ወታደራዊ ተሳትፎ ታሊባን አፍጋኒስታንን 100 በመቶ እንዳይቆጣጠር ወደ ኋላ እንዲያፈገፍግና በተወሰኑ ቦታዎች ብቻ እንዲመሽግ አደረገው። ዕድሜ ለኢስማኤል ቃኒ ኢራን በአፍጋኒስታን ፖለቲካ ውስጥ እስከዛሬ ድረስ ወሳኝ ተዋናይ ሆና እንድትቀጥል የሚያስችላትን የስለላና ወታደራዊ መረብ ዘረጋች። ከአፍጋኒስታን ተዋጊዎች በተጨማሪ ከፓኪስታን የመጡ የሺያ ተዋጊዎችን በማደራጀት በሶሪያና በሌሎች ቀጠናዎች እንዲሳተፉ አድርገዋል። እንደ ታጃኪስታን፣ ኡዝቤኪስታንና ቱርክሜኒስታን ባሉ ሀገራት የኢራንን ባህላዊና ፖለቲካዊ ተጽዕኖ ለማስረጽ ሰርተዋል። በሶሪያ የእርስ በርስ ጦርነት ወቅት በሺህ የሚቆጠሩ አፍጋኒስታውያንና ፓኪስታናውያን ተዋጊዎችን በማደራጀትና በማሰልጠን ወደ ሶሪያ እንዲዘምቱ ትልቅ ሚና ተጫውተዋል። ኢስማኤል ቃኒ የልጅነትና የወጣትነት ዘመናቸው በአብዛኛው ሚስጥራዊ ነው። ቃኒ የሺያ ሙስሊም አማኞች ቅዱስ በሚሏት በሰሜን ምስራቅ ኢራን ማሻሃድ ከተማ ተወለዱ። በ1949 ወይም በ1950 አካባቢ ከተማዋ በሃይማኖታዊና ባህላዊ እሴቶች የታነጸች መሆኗ በወደፊቱ ወታደራዊና ሃይማኖታዊ ሰብዕናቸው ላይ ትልቅ መሰረት እንደጣለች ይታመናል። መደበኛ ትምህርታቸውን እዚያው ማሻሃድ ውስጥ ቢከታተሉም ሁለተኛ ደረጃ ትምህርታቸውን እንደ አብዛኛው የኢራን ባለስልጣናት አላጠናቀቁም። ትምህርታቸውን ከመቀጠል ይልቅ የ1971ን ኢስላማዊ አብዮት ተቀላቀሉ። ስለ ኢስማኤል ቃኒ ቤተሰቦችና ወላጆች የሚገልጹ መረጃዎች በኢራን መንግስትም ሆነ በራሳቸው በቃኒ በኩል ለህዝብ ይፋ ተደርገው አያውቁም። የሆነበት ዋናው ምክንያት የኢራን አብዮታዊ ዘብ ከፍተኛ መኮንኖች የግል ሕይወትና የቤተሰብ መረጃዎች ለደህንነት ሲባል በጣም በሚስጥር ስለሚጠበቁ ነው። ቃኒ የኩድስ ኃይል አዛዥ ከሆኑ በኋላም ስለ ወላጆቻቸው ስም፣ ሙያ ወይም ሥራ ምንም አይነት መረጃ አልወጣም። ይህም ቤተሰቦቻቸውን ከጠላቶቻቸው ጥቃት ለመጠበቅ የሚደረግ የደህንነት ጥንቃቄ እንደሆነ ይታመናል። ቃኒ ባለትዳርና የልጆች አባት ቢሆኑም የልጆቻቸውና የባለቤታቸው ማንነት በተመሳሳይ በሚስጥር ተይዟል። የሚገርመው የቃኒ የልደት መሠረታዊ መረጃዎች እንኳን ከአከራካሪነት አላመለጡም። የኢራን ኢስላማዊ ሪፐብሊክ የዜና ወኪል ኤርና ባወጣው አጭር የሕይወት ታሪካቸው ትውልዳቸው ማሻሃድ ነው። ግሪን ሙቭመንት የተባለው ተቃዋሚ ቡድን ግን የተወለዱት ቦጅኖርድ እንደሆነ ይሞግታል። ኤርና የትውልድ ዘመናቸው 1951 ዓ.ም ነው ሲል በአሸባሪነት የፈረጃቸው የአሜሪካው ግምጃ ቤት ግን በ1949 ዓ.ም ስለመወለዳቸው ይጠቁማል።
በፋርስ ቋንቋ የሚገኙ የመረጃ ምንጮች ስለ ቃኒ የቤተሰብ ታሪክ እምብዛም ግልጽ መረጃ አይሰጡም። ሆኖም አሊ ቃኒ የተባለ ቢያንስ አንድ ልጅ እንዳላቸው ይታወቃል። አሊ በ2002 ዓ.ም በማሻሃድ የሚገኘው የአዛድ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ ነበር። እንደ ግሪን ሙቭመንት ዘገባ ከሆነ አሊ በ2001 ዓ.ም በማሻሃድ ዩኒቨርሲቲ ግቢዎች ውስጥ በተካሄዱት ጸረ መንግስት ሰልፎች ላይ በመሳተፉ ተይዞ ነበር። አባቱ ግን ይህንን ክስ ውድቅ አድርገውታል። ኢስማኤል ቃኒ ልጃቸው በተቃውሞው ላይ መሳተፉን በጽኑ ያስተባበሉት ጉዳዩ ቤተሰባዊ ብቻ ሳይሆን የፖለቲካ ህልውናቸው መሰረት ስለሆነ ነው። በኢራን አምባገነናዊ ስርዓት ውስጥ የቤተሰብ አባል የሚያሳየው ተቃውሞ በቀጥታ የወላጅን ታማኝነት ጥያቄ ውስጥ ይከተዋል። ጠላቶቻቸውም ልጁን መቆጣጠር ያልቻለ እንዴት ቀጠናውን ይመራል የሚል ጥያቄ ሊያነሱባቸው የሚችሉበት አጋጣሚ ሊከሰት ይችል ነበር። በኢራን አብዮታዊ ዘብ የኩድስ ወታደራዊ ጥበቃ አዛዥ የነበሩት ቃኒ የሞሳድ ሰላይ የሚል ታፔላ እንዲለጠፍባቸው እስራኤል ሴራ ቀምራለች የሚሉም አልጠፉም። እንዲህ አይነቱ የጠላት እጅን ተጠቅሞ ጠላትን የማጥፋት ስልት በስለላው ዓለም ጥቁር ፕሮፓጋንዳ ይባላል። እስራኤል ቃኒን በቀጥታ ከመግደል ይልቅ በገዛ ወገኖቻቸው እጅ እንዲጠፉ ለማድረግ ይህን ዘዴ እየተጠቀመች ሊሆን ይችላል የሚለው መላምት ሚዛን እያደላ መጥቷል። እስራኤል በዙሪያቸው ያሉትን ሁሉንም መሪዎች እየገደለች ቃኒን ብቻ ስትተው በኢራን ባለስልጣናት አእምሮ ውስጥ ለምን እሱ ብቻ ተረፈ የሚል ጥርጣሬ እንዲዘራ ታደርጋለች። ይህ ሆን ተብሎ ቃኒን የእስራኤል ሰው ለማስመሰልና በኢራን አብዮታዊ ዘብ ውስጥ መከፋፈል ለመፍጠር የታለመ ሊሆን ይችላል። ሞሳድ በፋርስ ቋንቋ ቃኒ የኛ ሰላይ አይደለም ብሎ ማስተባበያ ሰጥቷል። መግለጫው በራሱ ትልቅ ጥርጣሬን ይጭራል። በስለላው ዓለም ጠላት አንድን ሰው የኔ አይደለም ብሎ በይፋ ካስተባበለ ተቃራኒው እውነት ሊሆን ይችላል የሚል ግምት ስለሚወሰድ እስራኤል ይህን በማድረግ የኢራን መርማሪዎች በቃኒ ላይ ያላቸውን ጥርጣሬ ይበልጥ እንዲያጠናክሩ የመገፋፋት ተንኮል ውስጥ ገብታለች የሚሉም አልጠፉ። በሌላ በኩል እስራኤል ቃኒን ብትገድል በአገሬው ዘንድ ሰማዕት ተደርገው ይቆጠራሉ። ለሷ ደግሞ በየትኛውም አጋጣሚ በማንኛውም ወታደር የሚተኩ አንድ አዛዥ ከማጥፋት የዘለለ ትርጉም አይኖረውም። ነገር ግን ቃኒ ሰላይ ናቸው የሚል ወሬ በማሰራጨት በኢራን ከፍተኛ አመራሮች መካከል እርስ በርስ ያለመተማመን እንዲፈጠር ካደረገች የአገሪቱ የደህንነት መዋቅር በጥርጣሬና በውስጥ ምርመራ በማተራመስ የሚገዳደራትን ተቋም ሽባ ማድረግ ትችላለች። ጠላቶቿን በቀጥታ ከማጥፋት እርስ በርሳቸው እንዲጠራጠሩና እንዲገዳደሉ የማድረግ ልምድ ያላት እስራኤል እንዲህ አይነቱን ሴራ ከመጎንጎን ታርፋለች ማለት የዋህነት ነው። እስራኤል በ1990ዎቹ የሐማስን ወታደራዊ ክንፍ መሪዎች ለማጥፋት አንዳንድ መሪዎች ከእስራኤል ደህንነት ጋር ግንኙነት አላቸው የሚሉ መረጃዎችን በስውር ታሰራጭ ነበር። ይህም በሐማስ ውስጥ ከፍተኛ ውስጥ ምርመራና የእርስ በርስ ግድያ እንዲነሳ አድርጓል። ሐማስ ብዙ ንጹሐን አባላቱን ሰላይ ናቸው በሚል ጥርጣሬ በመግደሉ የቡድኑ አንድነት እስከ መዳከም ደርሷል። የሂዝቦላ ከፍተኛ አመራሮችን በምትገድልበት ወቅት መረጃውን ያገኘችው ከውስጥ ሰው እንደሆነ ለማስመሰል ጥቃቱ ከመፈጸሙ በፊት ለአንድ የተወሰነ አዛዥ ስልክ ትደውላለች። ወይም አንድን ሰው ብቻ ለይታ ጥቃቱ በሚፈጸምበት ቦታ እንዳይገኝ ታደርጋለች። ሂዝቦላ በራሱ አባላት ላይ ማን አሳልፎ ሰጠን በሚል ጥርጣሬ ተወጣጥሮ ከፍተኛ መሪዎቹን እስከ ማጥፋት የሚደርስ እርምጃ ይወስዳል። በሶሪያ የእርስ በርስ ጦርነት ወቅት እስራኤል በከፍተኛ የመንግስት ባለስልጣናት መካከል ጥርጣሬን ለመፍጠር የተለያዩ የውሸት መረጃዎችን ትለቅ ነበር። በአንድ ወቅት የፕሬዚዳንት በሽር አልአሳድ አማች የነበሩት አሲፍ ሻውካት ከእስራኤል ጋር ግንኙነት አላቸው የሚል ወሬ እንዲናፈስ በማድረግ በሶሪያ መንግስት ውስጥ ከፍተኛ መከፋፈል እንዲፈጠር አድርጋለች። በዚህ መልኩ በነዛችው የሐሰት መልእክትና በተበተበችው ሴራ የሐማሱ መሐመድ ሻውኪን፣ የፍልስጤም ነፃ አውጪ ግንባሩ ኢብራሂም አልአክሪን የመሳሰሉ ቀንደኛ ተቀናቃኞቿ በራሳቸው ወገኖች ሕይወታቸውን አጥተዋል። ኢራንም ከዚህ የተለየ ታሪክ የላትም። ታዋቂውን የኪክ ቦክስ ስፖርት ኮከብ ማጂድ ጃማሊ ፋሺ፣ የኩድስ ኃይል አባሉ መሐሙድ ሙሳቪ ማጂድ በእስራኤል ሰላይነት ተጠርጥረው ከተገደሉት እልፍ አላፍ ሰዎች ጥቂቶቹ ናቸው። በኢስማኤል ቃኒም ላይ ይህ ላለመፈጸሙ ምንም አይነት ማረጋገጫ የለም። የአያቶላህ አሊ ሐምኔን ግድያ ተከትሎ ኢስማኤል ቃኒ ያሉበት አይታወቅም። በርካታ የአረብ መገናኛ ብዙሃን ስማቸው ያልተጠቀሰ ምንጮችን ዋቢ በማድረግ ቃኒ በስለላና አያቶላህ ሐምኔን በማስገደል ተጠርጥረው ተገድለዋል ይላሉ። ዘዊክም ይህንኑ ተገድለዋል የሚለውን ጥርጣሬ የሚያጎላ ዘገባ ይዞ ወጥቷል። የአያቶላህ ሐምኔን አስከሬን የሚያሳይ ቪዲዮ ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደተላከ የሚጠቁመው ዘገባው ምስሉ ከኢራን እንደተላከ ግምቱን አስፍሯል።
ለዚህ ደግሞ ከቃኒ የቀረበ የለም ባይ ነው። የዛሬ ዓመት ሞሳድ ምስሉ እንዳያስታውቅ ከተደረገ አንድ ኢራናዊ ወታደራዊ መኮንን ጋር ሚስጥራዊ ስብሰባ ማድረጉን የሚያሳይ ፎቶ አውጥቶ ነበር። የፎቶ መግለጫም ቃኒ ከእስራኤል የስለላ ድርጅት ጋር ግንኙነት እንዳላቸው ያመላክታል ብሏል ዘዌክ። ሌሎች ደግሞ በማሰቃያ ክፍል ውስጥ እንዲቆዩ ተደርጎ ምርመራ እየተደረገባቸው ስለመሆኑ ይናገራሉ። በእርግጥ ኢራን በእነዚህ ጉዳዮች ላይ የሰጠችው ማስተባበያም ሆነ ማረጋገጫ የለም። ግን ባለ 9 ነፍሱ ጋኒ ዓለም 10 አልሞላችላቸውም። አንጓ ላይ